ውዶቼ መድብል እንግዲህ ግን ለሞገስ ደውሎ ጠበቃው ሚስት እንዳገኛትና እንዲሁም ደግሞ ልጆቹ ባህር ዳር በተጠበቀ ሁኔታ እንዳሉ ሲነግረው ያለው ደስታና ያለው ፈገግታ እና ምንድን ነው የምንጠብቀው? እንግዲህ ግን ሞገስም መድብል እንዴ የምንጠብቀውማ የጠበቃውን ስልክ ነው፣ እሱ እስከሚደውልልን ነው የምንጠብቀው፣ ሁሉም ነገር እያበቃ ነው ሲልም ይነግረዋል። እዚህ ጋር ደግሞ ዝና ነው። ዝና እንግዲህ ግን አንድ ባለ ሀብት ሰውዬ ማህሌት በባለፈው ክፍል እንዳያችሁት 500,000 ብር ተቀብለው ነበር አስፈራርታ። ይሄንን ነገር ለማንም እናገራለሁ ብትል ቀጥታ ወደ ፖሊስ ነው የሚሄደው፣ ተጠርጣሪ አንተ ነህ የምትሆነው ብላ አስፈራርተዋለች። ሌላዋ ኤደን ማን ነው እንደኔ ማህሌትን ስለከዳቻት በጣም ደስ ያለኝ። ምክንያቱም ማህሌት እንግዲህ ግን በጣም አስመሳይና ውሸታም እንደሆነች እንዲሁም ከቅድስትዬ ትህትናና የቅድስትዬን መልካምነት ስትመለከት እዚህ ቤት እኮ ማንም ሰው አላከበረኝም ስትልም እናም ደግሞ በመድብልን ፍቅር ስለታወረችም መድብል ራሱ ለሴት ልጅ ምን ያህል ክብር እንዳለው ስላየች ይህንን ቤተሰብማ ማህሌትን አምኜ ልከዳም ሆነ ላስቀይማቸው አልችልም። በህይወት ዘመኔ ማንም ሰው አክብሮኝና ማንም ሰው እንደዚህ አመስግኖኝ አያውቅም ስትልም ኤደን ለብቻ እያወራች ተመልክተናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ማህሌት ስለነ ብሩክና እንዲሁም ስለነ ቅድስት የነገረቻት ለኤደንና እንዲሁም መካከል ገብታ እንዲሁም ቤት ውስጥ ገብታ ስትመለከታቸው ከነገረቻት አንጻርና ከምትመለከተው አንጻር በጣም ሰማይና ምድር ነበረ። ኤደንም ይሄንን ቤተሰብ ለካ እሷን አምኜ ደግሞ ማዘኔ ለእሷ ማዘኔ እሱ ያለችኝን ሰምቼ ለካ አስመሳይ ውሸት አምነራለች ስትልም ትመለከታለች። በጣም አይገርምም? ይህ ቤተሰብ በጣም የዋህና በጣም ብልህ የሆነ ቤተሰብ ነው። እኔን እንኳን ከመጣሁ ጀምሬ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ሲመለከቱኝ በጣም ነው ያስገረሙኝ ስትልም በነ መድብል እንግዲህን አክብሮነት በጣም ስትደነቅ ተመልክተናታል። ኤደን በባለፈው እንዳያችሁት ከማህሌት ጋር ተገናኝታ ነበርና ማህሌት እንግዲህ ግን እሷ ጋር ያለውን ብር ለመውሰድ ቀጥታ ከብሩክ ጋር መተኛት አለብሽ፣ በዛን ደግሞ የተኛችሁበትን ቪዲዮ እፈልጋለሁኝ፣ እዛ ቤት የገባሽበትን አላማ አትርሺ፣ ይህንን ነገር እዘነጋለሁ ብለሽ ሌላ ነገር የምታስቢና የምታደርጊ ከሆነ እኔ ጋር ብር እንዳለሽ አትርሺ፣ አለበተዛም የሰጠውሽን ብር ወስጄ ከዚህ ሚሽን አስወጣሻለሁ ስትላትም ኤደንም ምን ያህል ብር እንደሚያስፈልገኝ እያወቅሽማ እንደዚህ ጉድ አትሰርኝም፣ በቃ ወደ ስራዬ እገባለሁ፣ ወደ ስለላ እገባለሁ፣ ሁሉንም ነገር በጥንቃቄ እሰራለሁ ስትልም ለማህሌት ቃል ገብታላታለች። እቤት እንደገባችም እንግዲህን ቅድስትዬ ሶፋ ላይ ተቀምጣ ታገኛታለች። ቅድስትዬን ስታገኛት ወይኔ በጣም ይቅርታ አክስቴ እኮ አለቅ ብላይ ስትልም አረ ችግር የለውም ደግሞ እኮ ስራሽን ጨርሰሽ ነው ሄድሽው ስትልም ማህች ቅድስትዬም በጣም በትህትና ተቀብላታለች። ምሳሌ ኬዳ ነው ምሳሌ የለችም ስትልም ምሳሌ ክፍሏ ነው ያለችው እና ከስተሽ እንዴት ነች ሁሉ ሰላም ነው ስትላትም አሁን ደህና ነች ስላለ በዚህ ጊዜ መድብል መጣ። መድብልም ውይ አቋረጥኳችሁ እንዴ በሉ ተጫወቱ እኔ መውጣቴ ነው ቅድስትዬ ብሩክ መድብል ኬደ ብሎ ከጠየቀሽ ለነ ሞገስ አንዳንድ ነገር ሊያደርግላቸው ሄዶ ብለሽ ንገሪው ሲልም እንትን ትለዋለች። እሺ ችግር የለውም ግን አንተ ራስህን ጠብቅ ስትለው ወይ ቅድስትዬ እኔ ምን ሆናለሁ ብለሽ ነው? ይልቅ ወንድሜን ተንከባከቢልኝ፣ ምን ያህል አስቸጋሪ ሁኔታ ላይ እንዳሳለፈ ታውቂያለሽ ሲልም እንግዲህ ግን መድብል ለቅድስትዬ ይነግራታል። ስለሱ ምንም እንዳታስብ ስትልም ቅድስትዬ ስትመንትን ስትለው ያው ብሩክም መድብልም ቻው በቃ ኤደን ቻው ብሎ ኤደንንም ቻው ብላት ይሄዳል።
እና ኤደን እንግዲህ ቅድስትዬን እንደው ድፍረት አይሆንብኝ እንጂ ሉላ ይኬዳ ነው ማለት ሉላ ለምንድን ነው የተደበቀችው እዚህ ስትልም ስትጠይቃት ሉላ እንግዲህ ከፍቅሯ መለየት ተለይታ መኖር አልቻለችም። ውይ የእነሱን ፍቅር ብታይ በጣም እንዴት እንደሚዋደዱ ለአንድ ቀን እንኳን ተለያይተው ማደር አልቻለችም። እናም ሄደች ስትልም ትነግራታለች። እናም በነገራችን ላይ የእነሱ ፍቅር በጣም የሚያስቀና ፍቅር ነው ግን በእሷ ጋር ከተለያየ ወዲህ ሞገስ በጣም አስቸጋሪ ጊዜ እንዳሳለፈ እንደሚቅም እንደሚያጨስ ትነግራታለች። እናም እንደዛ ስትላት ወይኔ ሲያሳዝኑ ስትልም አዎ አሁን ያንን ሁሉ ነገር አልፈው አሁን አንድ ላይ ሲሆኑ አንድ ዝና የሚባል ጋሬጣ መጥቶ አሁን መካከላቸው ተጋርጦ ይኸው አስቸጋሪ ሁኔታ እያሳለፉ ነው በድጋሚ ስትልም ማህሌት ያለቻትን ነገር ኤደን ታስታውሳለች። ማህሌት ኤደን ምንድን ነው ያለቻት? ሉላ ማለት የሞገስ ፍቅረኛ ነች፣ ግን ደግሞ ዝና እንደሚወዳት ዝና የራሱ ሊያደርጋት እንደሚፈልግ ስትነግራትም እንዴ የሰው ሚስት ስትልም እና ታዲያ እንደውም ነጥቆ ለራሱ አድርጓት ነበረ ስትላትም ጭራሽ ስትል አዎድ አሁንም እያሳደዳቸው ነው በማለትም ስትነግራት እንግዲህ ግን በዚህን ጊዜ ነበረ የመሀሌትን ተንኮልነትና የነ ሞገስንና የነ ብሩክን ብልህነትና መልካምነት የተረዳችው። እናም እሺ በቃ ወደ ውስጥ ልግባና ልብስ ልቀይር ስትልም ኤደን እንግዲህ ግን እሺ እንጀራም ጋግሬ ያለሁኝ አረፍ በይ ስትላትም ወይ ለምን ጋገርሽ? እኔ እኮ ጋግር ነበር ስትል አረ ችግር የለውም እናም ደግሞ ይደክምሻል ብዬ ነው እንዳየሁሽ ደግሞ ይኸው ደክሞሻል አረፍ በይ ትላታለች። በጣም ይገርማል። እኔ እኮ ማንም ሰው አመስግኖኝም ሆነ እንደዛ አክብሮኝ አያውቅም ስትልም ኤደን በጣም እየተገረመች ወደ ክፍሏ ስትገባ አሁን ማህሌት ከነገረች ነገርና እነሱን ከተመለከትኩት ይህ ቤተሰብ ጥሩ ቤተሰብ እንደሆነ ተረድቻለሁኝ በማለትም እንትን ስትል በዚህ ጊዜ ማህሌት ትደውላለች። ማህሌት ስትደውል ቢገባሽ ስትላትም እኔ ቤት መግባት አሳስቦሽ ነው የጠየቅሽ ስትላትም እንዴት አያሳስበኝም አይንና ጆሮ እኮ ነሽ ስትላት ለማንኛውም አይንና ጆሮሽ በሰላም ቤት ገብታለች ስትል ምን አዲስ ነገር አለ ትላታለች። እንዴ ምን አዲስ ነገር ሊኖር ይችላል ገና መግባት እኮ ነው ስትል መድብል አለ ስትል አይ መድብል አሁን እኔ ስገባ ወጣ ወዴት ነው የወጣው ስትልም እኔ ምንም ማውቀው ነገር አለ እንዴ ወይስ እሱን መጠየቅ አለብኝ በማለትም ትነግራታለች ማለት ነው። ቆይ ለምንድን ነው በስርዓት የማታናገሬ ስትላትም አይ እኔ በስርዓት ነው ያናገርኩሽ ምን ስርዓት አለሽ እና ነው በስርዓት የማወራሽ አንቺ ክብረ ቢስ ምን ስትል ትለኛለች ብዬ ነበር ሰራተኛዬ ምንም አላለችኝም ስትልም ለማህሌት ትመልስላታለች። ማህሌትም ቆይማ እንደዚህማ እንደቀለሽብኝማ አትቀሪም ስትልም ምን ልታደርጊ ከርከሮ ትላታለች። ይኸውልሽ እዚህ ሄድሽበትን አላማሽን መቼም አልዘነጋሽም። የቱን አላማዬን? ወይኔ ማህሌት ቆይና በምን ቀን ነው ከአንቺ ጋር የተዋወቅኩ ስትልም ለምን እንደዚህ በሙዳችን ከብሩክ ጋር መተኛቱን ስትልም ኧረ እባክሽ ዝግ ብለሽ አውሪ እንዳይሰሙሽ ትላታለች። ካለ እንደዛ ከሆነ ለምን በኮድ አናወራም? ብሩክን ሚዳቆ እንበለው። ቅድስትዬ ደግሞ የዋህ ስለሆነች ምንድን ነው እንበላት ያለቻት የዋህ እንበላት። መድብልን ደግሞ ጀግና ስለሆነ ጀግና፣ እኔ ደግሞ አጥማች ስለሆንኩኝ አሳ ነባሪ። አንቺ ነሽ እንግዲህ እኔ የቀረሽ አንቺ ምን እንበልሽ ስትላት እንግዲህ ግን ምንድን ነው ያለቻት ጉማሬ። ከጉማሬ እንግዲህ ምንድን ነው ያወጣችላት? አይ ጉማሬ ሳይሆን ወይ ይቅርታ ብጀ ነው እንጂ ጉማሬማ አይሆንም ትልና ምን ትላታለች? ከርከሮ በቃ እንደውም ከርከሮ አሪፍ ነው በቃ ከርከሮ እንደዚህ እናወራለን ምናምን ስትልም ቆይ እንደዚህ እንዳቃጠልሽኝማ እንትን አቃሪም ስትልም ለማንኛውም ከዚህ ሚሽን ተባረሻል ከዛ ከቤት አሁኑኑ ውጭ ትላለች ማህሌት ማለት ነው። ወይ ከርከሮ እንዴ ሁሌ ቁም ነገር አለ እንደ አንዳንዴ እንኳን ዘና እንበል እንጂ ስትልም ዝና በዚህ ጊዜ እንግዲህ ግን ፊት ለፊቱ አገረጥ ብሏል። ኤደንም ከዚህ ከቤት ሚሽኔን ሳላጠናቅቅማ ንቅንቅ ብዬ አልወጣም ስትልም እንግዲህ ማህሌትን ክዳታለች ማለት ነው። ማህሌትን ስለ ካደቻት ኤደን በጣም ነው ደስ ያለኝ የምር በቃ እንደዚህ ኢንፎርሜሽን ያው ትንሽ ነገርን ስለ መድብል እንግዲህ የጠበቃውን መቃብር እንደቆፈረ ብትነግራትም የምንም ማለት አይደለም ብዬ ነው የማስበው። ያው ተቆጥባለች፣ ብዙ ርቃ አልሄደችም። ብዙ ርቃ ሄዳ እነ መድብልን ለመጉዳት አላሰበችም። እናም አሪፍ ነው በጊዜ እንግዲህን መጠናቀቁ። ኤደን ከማህሌት እንግዲህን በመውጣቷ በጣም ደስ ብሎናል ማለት ነው።
አሁን ላይ ዝና ያው ከፊት ለፊቷ መሀሌት ፊት ለፊት እንግዲህ ይጠብቃታል። እንዴት እዚህ ካገኘከኝ ስትለው አያገኘኝም ዝና ብለሽ ነበር እንደ ከባለ ሀብቱ 500,000 ብር የወሰድሽው ሲላትም መሀሌት በጣም ትደነግጣለች። ምን ሲልም አዎ ያንን 500,000 ብር የት ነው ያደረግሽው? ታመጫታለሽ። እንዲሁም ደግሞ ቀሪ ቪዲዮ አለ እሱንም ቀጥ ብለሽ አምጪ ሲልም ምንም ቪዲዮ የለኝም ስትልም ይኸውልሽ ምን መስየሽ ነው ጅል እመስልሻለሁኝ እንዴ? አሁን ቀጥ ብለሽ አምጪ አለበት እዛ ግን ብሎ ሽጉጥ ሲደቅንባት እንግዲህ የዝና ደካማ ጎን ደግሞ ሉላ ነች አይደል? ሉላ የት እንዳለች አውቃለሁኝ። እንዲሁም ደግሞ መድብል የጠበቃውን መቃብር እንደቆፈረው ታውቃለህ በማለትም በዚህ ልትድን ችላለች። ዝና ይህንን ነገር ስላደረግሽልኝ ይህን ነገር ስለነገርሽኝ ቀሪ ወንበር ትቼልሻለሁኝ፣ ግን ቪዲዮን ቀጥታ አምጪ ሲላትም ቀሪ የያዘችውን ቪዲዮ ለዝና ትሰጠዋለች። ዝናም እንግዲህ መሀሌትን ትቷት ይሄዳል። እናም እዛ ሰውየው ጋር ይገናኛሉ። ሲገናኙም ከሰውየው ጋር ምንድን ነው ያው ከእንግዲህም በኋላ ምንም አይነት ቀሪ እንትን ስለሌለ ቪዲዮ ስለሌለ ለተፈጠረው ነገር በጣም ይቅርታ ምናምን ይለዋል። አይ ችግር የለውም ይለዋል ማለት ነው። ግን ልጅቷ ግን በጣም አደገኛ ነች፣ ሌላም እንዳለ እጠራጠራለሁ እርግጠኛ ነኝ ሲልም ዝናም እንዴ እኔን አታምነኝም እንዴ? ምንም ነገር የለም ከእንግዲህም በኋላ በቃ ነገሩ አክትሟል፣ ምንም ነገር አይፈጠርም ብሏል ማለት ነው። አሁን ላይ መርዞ ደላለው እንግዲህ የኤፍራታን ማህፀን ለማከራየት እንትን ብሎ ያው በጣም ብዙ ብር ተቀብሎባታል። ኤፍራታ በጣም ደብሯታል። ምንድን ነው የደበራት? መርዞ ደላለው እዛ ሰውየው ጋር ሄዶ ፍቅረኛ የላትም ሲልም በጣም ይሄ ነገር በጣም ጎርቷታል። ልጆቼ እንግዲህ ምን ይፈጠራል? መሀሌት ትገደላለች ወይስ አትገደል?